ሄርሜላ ሩታ ጠርታት ሄደች በሚገርም ሁኔታ። እና እንግዲህ እንደሚታወቀው ሩታ የአብርሽን ፎቶ በመያዝ እና እሱን በማሳየት ሄርሜላ በጣም ያስፈራል፣ እንዴት ይሄን ማስፈራሪያ ብለሽ ትይዣለሽ ስትል እንግዲህ ለሄርሜላ ነግራታለች። ሄርሜላ እንግዲህ ለሩታ መልስ የሰጠቻት ምንም ነገር ምንም ብታሳይኝ አሁን እኔ ምንም ወደ ኋላ አልልም፣ አብርሽን መተው አልፈልግም፣ አብርሽ ምንም ቢሆን ልተወው አልፈልግም ስትል ሄርሜላም ለሩታ እየነገረቻት ነበር። ሩታም ደግሞ እንግዲህ ተፈለግሽ እንግዲህ እኔ ጋ ነው እያዋለ እያደረ ያለውና ብዙም እንትን ባቴ ጥሩ ነው ስትላት ነበረ ያየ ነው። እና ሩታ እንግዲህ ልክ ልኳን ነግራታለች። መውጣት አለብሽ፣ ላንቺ አስቤ ነው፣ ላንቺ በማሰብ ነውና ብዙ ነገር ብዙ መንገድ ባትሄጂ ታሆኑ ብትመለሽ ይሻልሻል ብዬ ነው። እና ቀጣይም ደግሞ በቃ ከኔ ጋ ነው እሱ የሚኖረው፣ ህይወቱ ከኔ ጋ ነው። ማናችሁም ሰዎች ልታፈቅሩትና ልትወዱት ትችላላችሁ፣ እሱ ግን ተኔ ውጪ የትም አይሄድም ስትል ነግራታለች። ሩታ እንግዲህ በጣም ጀግራና እንግዲህ የራሷ ለማድረግ አብርሽን እምቢ ቢላት እንኳን በመጠጣት እንግዲህ የራሷ አድርገዋለች ማለት ነው። አብርሽም እንግዲህ ሄርሜላ ጋር ሄዶ ሄርሜላ በቃ ትጠገኝ፣ ለምንድን ነው የመጣኸው? አውቀህ ነው ትላለህ እንዴ? ልጅህን ብቻ ዘይረህ እኮ መመለስ ትችል ነበረ፣ ለምን ቤት ገባ ስትል ጠይቀው ነበር አብርሽን። አብርሽም እንግዲህ ሩታ ልጁ ተኝቷል፣ እስከዚያ ድረስ የራሳችንን ህይወትና ራሳችን መደሰት አለብን፣ እረፍ በልና ልጁ እንቅልፍ ስለወሰደው ሲነሳ ታየዋለህ እያለችው ነበርና አንተ አውቀህ ነው እንጂ መጀመሪያውኑም ተበርኮ መመለስ ትችል ነበረ እያለችው ነበር። ሩታ እንግዲህ ምንም ቢሆን ምንም የኔ ነው፣ ማናችሁም ሰዎች ልታፈቅሩትና ልትወዱት ትችላላችሁ፣ ግን የሱ የኔ ነው፣ ምንም ነገር ልረዳሽ አልችልም፣ አሁን አውቀሽ ማትወጪ ከሆነ መጨረሻሽ አያምርም፣ የራስሽን ህይወት ብትኖሪ ነው የሚሻልሽ እያለቻት ነበር ሄርሜላ። ሆኖም ግን አሁን የጠራሽኝ ይህን ብታሳይኝ እኔ መቼም ቢሆን ይሄን አይቼ አልፈራም፣ ታብርሃም ወደ ተፈለግሽ አንቺ ከህይወታችን ውጪ ስትላት ነበረ ሄርሜላ እንግዲህ አላፍር አልጠረጥር ብላ ሩታን እየነገረቻት ትገኛለች። አንቺ ነሽ በሰው ህይወት የገባሽው፣ አንቺ እኮ ፈቶሻል እያለች እንግዲህ ትናገራለች። ሄርሜላ ምንም ነገር ቢሆን እኔ ታብርሽ አንቺ እኮ ትተሽው ነበር፣ ደስተኛ ሲሆንና ከኔ ጋር ስታዩ ነው መልሰሽ የተመለስሽው ወደ ህይወቱ። ለምንድን ነው ከዳኒ ጋር ተባብላችሁ ነው ይሄን ሁላ የምትሰሩት? እኔ ዳኒን የታያቸው አውቃለሁኝና ነው እንደዛ የሚሰራው፣ ተመካክራችሁ ነው ስትል ትጠይቃታለች። ደግሞ እኔ በዳኒ አያገባኝም እያለችም ሩታም ልክ ልኳን ትነግራታለች። ሄርሜላ ግን ምንም ቢሆን አታፍርም። አሁንም ቢሆን እኔ ትንሽ ስላስቀየመኝ እናንተ ስላልኩ ነው እንጂ አሁንም ቢሆን እኔ ተጎኑ ነኝ፣ ታብርሽ ጎን ነኝ ስትል ለሩታ ነግራታለች። እኔ እንግዲህ ምንም ልረዳሽ አልችልም፣ እንደፈለግሽ ማሰብና መሆን ትችያለሽ ብላ መልስ ሰጣታለች። ምን አይነት ይዞ አይን አውጣና ገጠጣ ናት እንዳው ሄርሜላ የምትባለው። ሩታ እኮ የልጁ አባት ነው። ምንም ቢሆን ምንም ብዙ ነገሮችን አሳልፋለች። ከመጀመሪያው ጀምራ መስዋዕትነት ከፍላለች። ለሱ ስትል ቤተሰቦቿን ሁሉ ትታ እምቢ ብላ ፍቅር ስለሆነባት ስለምትወደው እሱም ስለሚወዳት ብዙ ነገር አሳልፈዋል። ያንን ሁላ ያሳለፉትን ነገር እሷ እንደዚህ ባጭር መታ ልትበጠብጣቸው አይቻልም። አብርሽም ቢሆን ትንሽ ያው መጀመሪያ ሩታ ወደ ህይወት የኔ መልሰዋለሁ ብላ ስትሞክር የዛን ሰዓት በዛ ተናዶ ነበርና መልሶ አሁንም እውነትሽን አይደለም የምትሄጂው መንገድ፣ አንቺ እየቀለድሽ ነው የምትስቂው፣ ለምንድን ነው እያላት ነበር። እንግዲህ እህቱና ወንድሞቹንም ጠርቶ በእነሱ ፊት እኔ አሁን አልፈልግም ኑሮ አልፈልግም እያለ ነበር። ይህን ያለበት ምክንያትም
መጀመሪያ ተህይወቷ እንደተመለሰ በቃ እኔ እኮ እሷን ለማናደር ነው እንጂ ትክክለኛ ህይወት ልኖር አይደለም ስላለችውና ያንን ፍራቻ ስላደረበት ነው እንጂ አብርሽ አሁንም ቢሆን መመለስ ይፈልጋል። ሄርሜላ ግን ከሰው ህይወት ልትወጣ አልቻለችም። ምን አይነቷ አይነ ፈጣጣ ናት። ስለዚህ አቤልም ሲናገር የነበረው እጠፋለሁ ተዚህ ሄዳለሁ ስትል ነበር። እሷ ስላይሄው ከዳኒም ጋር ቪዲዮ ሰራች፣ የሩቷም ጋር ቪዲዮ ሰራች። ሲጀመር ልጅቱ በዋዛ የምትለቅ አይደለችም እና እኔ ይህን ፎቶ ብታሳይኝ ይህን ፈርቼ አብርሽን እምተው አይደለሁም ብላ ነው ለሩታ እንግዲህ መልስ የሰጠቻት። እኔ እንግዲህ ነገርኩሽ ተምትጎጂና የማይሆንሽን እየተከተልሽ ጊዜሽን ተምትፈጂ የራስሽን ህይወት እንትን ብትይ ይሻልሻል፣ ታሁኑ ብትወጪ ይሻልሻል ብላ መክራታለች። እንደ ሴትነቷ ማለት ነው። እና አልፋ ተርፋ እንግዲህ እንትን ታለች እሷው ታውቃለች። ለማናቸውም ዳኒም የሚሰራው ስራዎች ጎበዝ ነው። ተሩታ ግን ሁላቸውም ሲሆኑ በጣም ደስ ይላል። በሰው ህይወት ልጅ እያለው ትዳር እያለው አውቀው የሚገቡት ሴቶች በጣም ከባድ ናቸው። ለማናቸውም ላይክ ሼር እያደረጋችሁ ሩታ ምንጊዜም ትችላለች፣ ጎበዝ ጀግና ናት። ምክንያቱም የልጁ አባት ነው። ምንም ቢሆን ሰው ይጋጫል፣ ይጣላል፣ ግን መጨረሻው ይሄ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።